የሸዋል ጨረቃ ነገ ቅዳሜ ምሽት ከታየች የ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል እሁድ የሚከበር ሲሆን ጨረቃ ካልታየች ግን በዓሉ ሰኞ የሚከበር ይሆናል። የአዲስ አበባ ከተማ የእስልምና ጉዳዮች ከፍተኛ ምክር ቤትም ለመጪው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክቱን አስተላልፏል። ህዝበ ሙስሊሙ የረመዳን ጾም ወቅትን በመረዳዳት እያሳለፈ ይገኛል ያሉት የምክር ቤቱ ምክትል ፕሬዝዳንት ሼህ ፈቱዲን ሐጂ ዘይኑ የኢድ አልፈጥር በዓል ለሀገር ሰላም ዱዓ የሚደረግበት መሆን እንደሚገባው ተናግረዋል። አሁን የምንገኝበት የሙስሊሞችም ጾማቸውን ጾመው ዒዳቸውን የሚያከብሩበት ሰዓት ላይ እንደዚሁም ደግሞ ሌላውም እምነት የክርስቲያን ወንድሞቻችንም ደግሞ የጾም ወቅት በመሆኑ ትልቅ ሰዓት ነው። ለሀገራችን ዱዓ የምናረግበት ለሀገራችን ጸሎት የምናረግበትም ወቅት በመሆኑ ዒዱን ለሀገራችን ሰላም፣ ለሀገራችን አንድነት፣ ለሀገራችን ልማት፣ ለሀገራችን ብልጽግና፣ ለሀገራችን ሁለንተናዊ ከፍታም ዱዓ የምናደርግበት የጾም ወቅት የዒድ ወቅት በመሆኑ በዱዓም እንድናሳልፈው ማሳሰብ ወዳለው። የረመዳን የጾም ወር በየዓመቱ በናፍቆት የሚጠበቅ መሆኑን የገለጹት የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር በበኩላቸው ሙስሊሙ ማህበረሰብ የጾሙን በረከት ሰንቆ በዕለት ከዕለት ህይወቱ ሊተገብረው ይገባል ብለዋል። የረመዳን ወር ከፈጣሪ ሰላም እዝነትና በረከት ተጠይቆ የሚገኝበት ወር እንደሆነ ሁሉ በዚህ የጾምና የበረከት ወር የተገኘውን ስንቅና ትጥቅ ህዝበ ሙስሊሙ ከዒድ ዕለት አንስቶ እስከ ቀጣው ረመዳን ዋዜማ ድረስ በዕለት ተዕለት ህይወቱ ውስጥ እየተገበረው እንዲቆይ አደራ እንላለን። ሰላም፣ እዝነትና በረከት ለሰው ልጆች የህይወት ጉዞ እጅግ አስፈላጊ ነገሮች በመሆናቸው በረመዳን እንደተገበርናቸው ሁሉ ለወደፊትም የህይወታችንና የኑሯችን አካል አድርገን ልንይዛቸው ይገባል። በበዓሉ ቀን የኢድ ሶላት ከ2 ሰዓት ከ30 ጀምሮ በአዲስ አበባ ስታዲየም እንደሚሰገድም ተነግሯል። በዓሉን ለማክበር የሚያስችል ዝግጅት መካሄዱን የተናገሩት የምክር ቤቱ ስራ አስኪያጅ ሐጂ ሪያድ ጀማል በዚህ በዓል ቀን ሙስሊሙ ማህበረሰብ እስላማዊ ሴቱን ጠብቆ ወደ ሶላት ቦታው እንዲመጣ ጠይቀዋል። ሰዎች ጠዋት ጀምሮ የፈጅር ሰላት ሰግደው ወደ ኢድ አደባባይ ሲሄዱ ተክቢራ እያሉ ነው የሚሄዱት። ቦታው ላይ ሲደርሱ የኢድ ሰላት ይሰግዳሉ፣ ኹጥባ ያዳምጣሉ። ኢድ የሚባለው ይሄ ነው። ከዚህ ውጪ ያሉ ተግባራት በኢስላም ተቀባይነትም የላቸውምና ከዛ አንጻር ሙስሊሙ እስላማዊ እሴቶቹ ላይ ብቻ ተመስርቶ ኢድ ቦታ ላይ ደርሶ ሰላቱን ሰግዶ ኹጥባውን አዳምጦ በሰላም ወደ ቤቱ እንዲመለስ ጥሪያችንን እናስተላልፋለን። በኢድ ሶላት ወቅት የሚያጋጥም ማንኛውንም አጠራጣሪ ጉዳይ ለጸጥታ አካላትና ለአስተባባሪዎች ማሳወቅ እንደሚገባም ምክር ቤቱ አሳስቧል።